ከሚገኙባቸው 10 የአፍሪካ ከተሞች መካከል አንዷ መሆኗ ተመላከተ። አዲስ አበባ በፈረንጆች 2025 መገባደጃ ከፍተኛ የቤት ኪራይ ከሚያስከፍሉ 10 የአፍሪካ ከተሞች መካከል መመደቧን ቢዝነስ ኢንሳይደር ዘግቧል። ዓለም አቀፍ የኦንላይን ዳታቤዝ የሆነውን የኑምቤዮ መረጃን ዋቢ ያደረገው ቢዝነስ ኢንሳይደር በዘገባው የአዲስ አበባ ከተማ የኪራይ መረጃ ጠቋሚ 22 ሆኖ መመዝገቡን ገልጾ በዓለም አቀፍ ደረጃ 202ኛ ደረጃ ላይ ተቀምጣለች ብሏል። በዚህ መሰረት ከተማዋ ለመኖሪያ ቤት ተከራዮች በአህጉሪቱ ከሚገኙ በጣም ውድ ከሆኑ ከተሞች መካከል አንዷ እንድትሆን አድርጓታል ሲል በዘገባው አመላክቷል። ከአዲስ አበባ በመቀጠል የደቡብ አፍሪካዋ ኬፕታውን ከተማ የኪራይ ደረጃ ጠቋሚ 21 ማለትም በዓለም አቀፍ ደረጃ 218ኛ ያስቀመጣ ሲሆን የሩዋንዳ ዋና ከተማ ኪጋሊ ደግሞ በ16 የኪራይ ደረጃ ጠቋሚ በዓለም አቀፍ ደረጃ 264ኛ ትገኛለች። እንደ ቢዝነስ ኢንሳይደር ዘገባ ከሆነ በዚህ ዓመት የቤት ኪራይ ዋጋ መጨመር በአፍሪካ ከተሞች ውስጥ ለሚገኙ ነዋሪዎች ዋና ፈተና ሆኖ ቀጥሏል። ይህ ከፍተኛ የመኖሪያ ቤት ወጪ ግለሰቦችና ቤተሰቦች ከከተማ ወጥተው ራቅ ወዳለ የከተማ ዳርቻዎች እንዲዘዋወሩ እያስገደደ መሆኑን ገልጸዋል። ይህ እርምጃ በራሱ የተሻለ ቢመስልም የትራንስፖርት ወጪን መጨመር፣ የጉዞ ጊዜን ማርዘምና ምርታማነትን መቀነስ ያስከትላል ተብሏል። በተለይም ዝቅተኛና መካከለኛ ገቢ ያላቸው ቤተሰቦች በእጅጉ ተጎድተዋል ሲልም አክለዋል። በተመሳሳይ መልኩ የንግድ ቤቶች ኪራይ መጨመርም በአነስተኛና መካከለኛ ንግዶች ላይ ከፍተኛ ጫና ማሳደሩን ዘገባው አመላክቷል። ብዙ ነጋዴዎች ወጪያቸውን ለመቀነስና ንግዳቸውን ለማስተካከል ሲሉ ወደ ሌላ ቦታ ለመዘዋወር፣ ስራቸውን ለማቆም ወይም ሰራተኞችን ለመቀነስ እንደሚገደዱ ገልጸዋል። ሪፖርቱ አክሎም ምንም እንኳን ከቅርብ ጊዜ ወዲህ በስፋት እየተለመደ የመጣው ስራን ከቤት ሆኖ የመስራት ዘዴ ለአንዳንድ ድርጅቶች መፍትሄ እንዲያገኙ ቢያግዝም ከፍተኛ የኪራይ ዋጋ መኖር ግን ወደ ቁልፍ የንግድ ማዕከላት የመድረስ እድልን እየገደበ ይገኛል ብሏል። ሪፖርቱ እንደሚያመላክተው ከሆነ ይህ ጫና በበርካታ ከተሞች የእኩልነትና ፍትሐዊነት መርሆች እንዲቀንሱ አድርጓል። ይህም መደበኛ ያልሆኑ ሰፈራዎች እንዲስፋፉና የመኖሪያ ቤት እጥረት እንዲፈጠር አሉታዊ አስተዋጽኦ አድርጓል ሲል አመላክቷል። ተግዳሮቱ በጤና በትምህርትና በአጠቃላይ የኑሮ ጥራት ላይ ተጽዕኖ አሳድሯልም ብሏል። ለቢዝነስ ኢንሳይደር አስተያየታቸውን የሰጡት ተንታኞች ታዲያ የመንግስት ፖሊሲ ጣልቃ ገብነት እጅግ አስፈላጊ መሆኑን አጽንኦት ሰጥተው አስረድተዋል። ከነዚህ መካከል የመኖሪያ ቤት ድጎማ፣ አነስተኛ ዋጋ ያላቸው የኪራይ ቤቶች መስፋፋት፣ ከፍተኛ ፍላጎት ባለባቸው አካባቢዎች የንግድ ኪራይ ቁጥጥር ማድረግና የከተማ ዳርቻዎችን በተሻለ ለማገናኘት የሚያስችል የትራንስፖርት መሰረተ ልማት ማሻሻል ይገኝበታል ተብሏል። አሽከርካሪዎች የታሪፍ ጭማሪ እንዲደረግ ያቀረቡት ጥያቄ ውድቅ ተደረገ። የትራንስፖርትና ሎጂስቲክስ ሚኒስቴር በበኩሉ በ15 ቀን ውስጥ የታሪፍ ማሻሻያ እንደሚያደርግ ገልጿል። የህዝብ ትራንስፖርት አገልግሎት ሰጪ አሽከርካሪዎች የታሪፍ ጭማሪ እንዲደረግ ያቀረቡት ጥያቄ ተፈጻሚ ሳይሆን መቆየቱን ተናግረዋል። በአዲስ አበባ ከተማ የትራንስፖርት አገልግሎት ሰጪ አሽከርካሪዎች የነዳጅ ዋጋ ላይ ከ3 ጊዜ በላይ ጭማሪ ቢደረግም የትራንስፖርት ታሪፍ ላይ ማሻሻያ ሳይደረግ መቆየቱን ተናግረዋል። የታሪፍ ማሻሻያ እንዲደረግላቸው ለትራንስፖርትና ሎጂስቲክስ ሚኒስቴር ጥያቄ ቢያቀርቡም እስካሁን ተግባራዊ አለመደረጉንም ገልጸዋል። የህዝብ ትራንስፖርት አገልግሎት የሚሰጡ አሽከርካሪዎች የታሪፍ ማሻሻያ የተደረገላቸው የ1 ሊትር ነዳጅ ዋጋ 80 ብር በሚሸጥበት ወቅት እንደነበረ የታክሲ አሽከርካሪዎቹ አስታውሰዋል። ሆኖም የነዳጅ ዋጋ ከ3 ጊዜ በላይ ጭማሪ ያደረገ ቢሆንም የታሪፍ ማሻሻያው ግን ሳይስተካከል መቆየቱን አስረድተዋል። በዚህ ጉዳይ ላይ አስተያየታቸውን የሰጡት የታክሲ አሽከርካሪ እንደገለጹ ከሆነ ታሪፉን እንዲያስተካክል የትራንስፖርት ሚኒስቴር ተጠይቀው እንደነበር አስታውሰው የነዳጅ ዋጋ 3 ጊዜ ሲጨምር ታሪፍ ላይ የተደረገ ማሻሻያ ግን የለም ብለዋል። ከ80 ብር ወደ 121 ብር ሲጨምር ምንም የታክሲ ታሪፍ ማሻሻያ አልተደረገም በማለት ቅሬታቸውን አብራርተዋል። ትናንት ታህሳስ 1 2018 ዓ.ም የነዳጅ ዋጋ በድጋሚ ተሻሽሎ ቀርቧል። ትናንት ከቀኑ 6 ሰዓት ጀምሮ ተግባራዊ የተደረገው የነዳጅ ምርቶች የችርቻር ዋጋ 121 ብር ሲሸጥ የነበረው 1 ሊትር ቤንዚን 8 ብር ጭማሪ በማድረግ በ129 ብር ከ12 ሳንቲም እንዲሸጥ ተወስኗል። ነጭ ናፍጣና ኬሮሲንን በተመሳሳይ ዋጋ እንዲሸጡ መወሰኑን ቦርከና የንግድና ቀጠናዊ ትስስር ሚኒስቴር ይፋ ያደረገውን መረጃ መሰረት በማድረግ መዘገቡ ይታወሳል። በዚህ ሁኔታ የነዳጅ ዋጋ እየጨመረ የትራንስፖርት ታሪፍ ሳይሻሻል መቅረቱ ጫና ፈጥሮብናል ያሉት የታክሲ ሾፌሮች በጥቂት ሳምንታት አዲስ ትራንስፖርት ታሪፍ ይፋ ይደረጋል ብንባልም ተግባራዊ ግን አልተደረገልንም ብለዋል። በዚህ ጉዳይ ላይ ማብራሪያ የሰጡት የትራንስፖርትና ሎጂስቲክስ ሚኒስትር ዴኤታ አቶ በሪኦ ሐሰን በበኩላቸው እኔ ጋር መጥተው ይጠይቁ የሚል አጭር ምላሽ ሰጥተዋል። ሆኖም ከሚኒስቴር መስሪያ ቤቱ የተገኘው መረጃ እንደሚያመላክተው ከሆነ በሚቀጥሉት 2 ሳምንታት ውስጥ አዲስ የትራንስፖርት ታሪፍ ተግባራዊ እንደሚደረግ ተመላክቷል።
የትራንስፖርትና ሎጂስቲክስ ሚኒስቴር በሚቀጥሉት 2 ሳምንታት የትራንስፖርት ታሪፍ ላይ ማሻሻያ ይደረጋል የሚል እቅድ ይዟል ተብሏል። የኢትዮጵያ ፌዴራል ፖሊስ አዶናይ ብርሃነ ኃይለ ሚካኤል የተባለ ተጠርጣሪን በቁጥጥር ስር መዋሉን ገለጸ። በ2018 የኢትዮጵያ የዓመቱን የቲክቶክ አዋርድ በ4 ዋንጫዎች በማሸነፍና የመኪና ልዩ ተሸላሚ የሆነው ቲክቶከር አዶናይና ቲክቶከር ጃኒ ወይም በትክክለኛ ስሟ ስሜ ገብሮ ትናንት አመሻሽ ላይ በፌዴራል ፖሊስ ቁጥጥር ስር መዋላቸው ተሰምቷል። ይህ እርምጃ የፌዴራል ፖሊስ በቅርቡ በአለባበስና ከኢትዮጵያ ባህልና ልማድ ባፈነገጠ ይዘት ላይ በሚያተኩሩ ወጣት ቲክቶከሮች ላይ የጀመረው የማጣራትና ቁጥጥር ዘመቻ አካል እንደሆነ እየተነገረ ይገኛል። ከፍተኛ ተከታይ ያላቸውና ታዋቂ የሆኑ ቲክቶከሮች መያዛቸው በማህበራዊ ሚዲያ ላይ ከፍተኛ መነጋገሪያ ሆኗል። የፖሊስ እርምጃ በወጣቱ ትውልድ የማህበራዊ ሚዲያ አጠቃቀምና ይዘት ላይ ያነጣጠረ ተደርጎ ተወስዷል። የፌዴራል ፖሊስ አዶናይ ብርሃነ ኃይለ ሚካኤል የተባለ ተጠርጣሪን በቁጥጥር ስር አውሎ ምርመራ እያጣራ መሆኑን ዛሬ ባወጣው መግለጫ አስታውቋል። ቲክቶከር አዶናይ ብርሃነ ኃይለ ሚካኤል በቁጥጥር ስር ሊውል የቻለው ከኢትዮጵያ ሕዝብ ባህልና መልካም ስነ ምግባር በተቃራኒ በሕዝብ ዘንድ ተቀባይነት የሌለው አስነዋሪ አለባበስ ለብሰው በአደባባይና በቴሌቪዥን ቀጥታ ስርጭት የታዩት 5 ተጠርጣሪዎች በቁጥጥር ስር በዋሉበት የወንጀል ጉዳይ ጋር በተያያዘ መሆኑን የፌዴራል ፖሊስ በመግለጫው አመላክቷል። አዶናይ በቅርቡ በተካሄደው በ3ኛው የጂ ፓወር ቲክቶክ ክሬቲቭ አዋርድ ላይ በ4 ዘርፎች ማሸነፉ ይታወቃል። ፌዴራል ፖሊስ በመግለጫው እውቅናና ገንዘብ ለማግኘት ብቻ በማሰብ ሚዲያዎችን ኃላፊነት በጎደለው አኳኋን እየተጠቀሙ በተለይ ወጣቱ ትውልድ በመልካም ስነ ምግባር ተቀርጾ ሀገርን የሚጠቅሙ ተግባራትን እንዳያከናውንና በተቃራኒው በትውልድ ላይ ርካሽ ባህልን ለመጫን የሚደረገው ተግባርን ለመከላከል የጀመረውን ምርመራ አጠናክሮ እንደሚቀጥልም ገልጸዋል። ቀደም ሲል የኢትዮጵያ ፌዴራል ፖሊስ በ3ኛው የጂ ፓወር ቲክቶክ ክሬቲቭ አዋርድ ላይ ከኢትዮጵያ ሕዝብ ባህልና ስነ ምግባር ባፈነገጠ አኳኋን ሰውነታቸውን የገላለጠ አለባበስ ለብሰው በአደባባይና በቴሌቪዥን በቀጥታ ስርጭት ለሕዝብ የታዩ ተጠርጣሪዎችን ከነግብረ አበሮቻቸው በቁጥጥር ስር አውሎ ምርመራ መጀመሩን ይፋ አድርጓል። ግለሰቦቹ ወንጌላዊት ገብረ እንድሪያስ በርሄ፣ በረከት ጸጋዬ ጅፋር፣ መቅድም ደረጀ መንግስቱ፣ ግሩም ገዛይን ቀጭኔና ዮሐንስ መኮንን ኃይለማርያም የተባሉ መሆናቸውን የፌዴራል ፖሊስ አስታውቋል። ዶቼ ቬለ በኢትዮጵያ መንግስት የተጣለበት እግድ መነሳቱን አስታወቀ። እግድ ከተጣለባቸው 9 ዶቼ ቬለ ዘጋቢዎች መካከል የ7ቱ ሲነሳ 2 ጋዜጠኞች በዘላቂነት መታገዳቸውን ጣቢያው አስታውቋል። የኢትዮጵያ መገናኛ ብዙሃን ባለስልጣን በኢትዮጵያ ከሚገኙት የዶቼ ቬለ 9 ዘጋቢዎች መካከል በ7ቱ ላይ የጣለውን እገዳ ማንሳቱን ጣቢያው ባወጣው መግለጫ ገልጿል። ነገር ግን ጣቢያው 2 ሰራተኞቹ በዘላቂነት ከስራ መታገዳቸውን ከኢትዮጵያ መገናኛ ብዙሃን ባለስልጣን መስማቱን ገልጾ እርምጃውን አጥብቆ አውግዟል። አያይዞም የኢትዮጵያ መገናኛ ብዙሃን ባለስልጣን ስህተት አለባቸው ያላቸውን ዘገባዎች አሊያም የኢትዮጵያ ሕግን የሚጥሱ የሚላቸውን ማስረጃ እንዲያቀርብ ዶቼ ቬለ በድጋሚ መጠየቁን ቦርከና ከጣቢያው ያገኘው መረጃ ያመለክታል። ከተለያዩ የኢትዮጵያ አካባቢዎች ለጀርመን ድምጽ ዶቼ ቬለ የሚዘግቡ ጋዜጠኞች ዘገባ እንዳይሰሩ ጊዜያዊ እግድ የተጣለባቸው ጥቅምት 13 2018 ዓ.ም እንደነበር ይታወሳል። ጣቢያው በወቅቱ በይፋዊ የፌስቡክ ገጹ ላይ ባወጣው መግለጫ የኢትዮጵያ መገናኛ ብዙሃን ባለስልጣን በጻፈው ደብዳቤ ዶቼ ቬለና ወኪሎች የኢትዮጵያ ሕግና ደንብ ጥሰዋል፣ ሙያዊ ስነ ምግባርንም አያከብሩም በማለት ወቅሷል ሲል ገልጾ ነበር። የዓለም አቀፍ ጋዜጠኞች ፌዴሬሽን IFJ በበኩሉ ጥቅምት 22 2018 ዓ.ም ባወጣው መግለጫ የኢትዮጵያ መገናኛ ብዙሃን ባለስልጣን የዶቼ ቬለ አማርኛ ክፍል ባልደረባ የሆኑትን 9 ጋዜጠኞችን በጊዜያዊነት ማገዱን በጽኑ ማውገዙ ይታወሳል። ውሳኔውም በአስቸኳይ እንዲቀለበስ በወቅቱ ጥሪ አቅርበው ነበር። ፌዴሬሽኑ ይህንን እርምጃ የዶቼ ቬለን ዘገባ ዝም ለማሰኘትና በተለይም በአማራ ክልል ውስጥ ስላለው ግጭት ኢትዮጵያውያን ገለልተኛ መረጃ እንዳያገኙ ለመገደብ የታሰበ የማስፈራሪያ ድርጊት ነው ሲል በወቅቱ ማስታወቁ አይዘነጋም። ዶቼ ቬለ ባወጣው መግለጫ እግዱ የተነሳው ባለፉት 2 ወራት ከኢትዮጵያ መገናኛ ብዙሃን ባለስልጣን ጋር በተደጋጋሚ ውይይቶችን ካደረገ በኋላ መሆኑን አስታውቋል። ከውጭ በታይላንድና ካምቦዲያ ጦርነት ግማሽ ሚሊዮን ሰዎች መፈናቀላቸው ተገለጸ። የሁለቱ ሀገራት ጦርነት እንደ አዲስ ማገርሸቱን ተከትሎ በሁለቱም ወገን ቢያንስ 20 ሰዎች ሕይወታቸው ማለፉንና ከ500 ሺህ በላይ ሰዎች መፈናቀላቸውን የተባበሩት መንግስታት ድርጅት አስታውቋል። ከአሁን በፊት የነበረውን ጦርነት ያሸማገሉት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግጭቱን ለማቆም ከሀገራቱ መሪዎች ጋር በስልክ ይወያያሉ ተብሎ ይጠበቃል። ካምቦዲያ ከዲፕሎማሲ ጦርነትን መርጣለች ስትል ታይላንድን ወንጅላለች።
ሁለቱ ሀገራት በአሜሪካ አማካኝነት የሰላም ስምምነት ከፈጸሙ በኋላ የተኩስ ልውውጥ ማድረጋቸው ተዘግቧል። እንደ አዲስ በሀገረሸው ጥቃት የ10 ሰዎች ሞት መመዝገቡንና 20 ሰዎች መቁሰላቸውን የካምቦዲያ መንግስት አስታውቋል። ታይላንድ በበኩሏ 3 ወታደሮቿ እንደተገደሉባት ገልጻለች። በደቡብ ምስራቅ እስያ ጎረቤት ሀገራት በሆኑት ታይላንድና ካምቦዲያ መካከል የተቀሰቀሰው ከባድ የድንበር ግጭት 4ኛ ቀኑን አስቆጥሯል። ሁለቱም ወገኖች አንዱ ሌላኛውን ዓለም አቀፍ ሕግን በመጣስ ሉዓላዊነትን ደፍረዋል በሚል እየተወነጃጀሉ ሲሆን የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ግጭቱን ለማብረድ ያደርጉታል ተብሎ ቃል የተገባው የስልክ ጥሪ በጉጉት እየተጠበቀ ይገኛል። ከሰኞ ዕለት ጀምሮ በሁለቱ ሀገራት ድንበር አካባቢ ያገረሸው ይህ ግጭት ከባድ የጦር መሳሪያዎችን፣ የውጊያ ጀቶችንና መድፎችን ያካተተ መሆኑ ተዘግቧል። ሪፖርቶች እንደሚያመላክቱት ከሆነ ግጭቱ በተለይም በታሪካዊው ፕሬፍቪሄር ቤተ መቅደስና በሌሎች አከራካሪ ድንበር አካባቢዎች ተባብሶ ቀጥሏል። በዚህ ግጭት ምክንያት እስካሁን ከ500 ሺህ በላይ የሚሆኑ የሁለቱም ሀገራት ዜጎች አካባቢያቸውን ለቀው ለመሰደድ ተገደዋል። የታይላንድ ባለስልጣናት በድንበር አካባቢ የሚገኙ ትምህርት ቤቶችን የዘጉ ሲሆን ነዋሪዎችን ወደ መጠለያ ጣቢያዎች በማዘዋወር ላይ ይገኛሉ። በሁለቱም ወገን ወታደሮችና ንጹሃን ዜጋዎችን ጨምሮ የበርካታ ሰዎች ሕይወት ማለፉም ተሰምቷል። ግጭቱ የተቀሰቀሰበትን ምክንያት በተመለከተ ሁለቱም ሀገራት የሚሰጡት መግለጫ የተለያየ ከመሆኑም በላይ አንዱን ተጠያቂ የሚያደርግ ነው። ታይላንድ የካምቦዲያ ጦር በድንበር አካባቢ አዳዲስ የፈንጂ ወጥመዶችን በማጥመድ ዓለም አቀፍ ስምምነቶችን ጥሷል ስትል ትከሳለች። እንዲሁም የካምቦዲያ ጦር መጀመሪያ ተኩስ እንደከፈተባት ገልጿል። ካምቦዲያ በበኩሏ ታይላንድ የካምቦዲያን ግዛት በከባድ መሳሪያ እንደደበደበችና ንጹሃን ዜጎችን ኢላማ እያደረገች ነው ስትል ወንጅላለች። የካምቦዲያ ሴኔት ፕሬዝዳንትና የቀድሞ መሪ ሁን ሴን ሀገራቸው ራሷን ለመከላከል ጠንካራ ምላሽ እንደምትሰጥ ዝተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከዚህ ቀደም በሐምሌ ወር በሁለቱ ሀገራት መካከል የነበረውን ግጭት በሽምግልና አስቁሞ የነበረ ቢሆንም ያ ስምምነት ግን አሁን ላይ ፈርሷል። ፕሬዝዳንት ትራምፕ በፔንሲልቫኒያ ባደረጉት የድጋፍ ሰልፍ ላይ እንደተናገሩት በሁለቱ ሀያል ሲሉ በገለጿቸው ሀገራት መካከል የተፈጠረውን ጦርነት ለማስቆም ጣልቃ እንደሚገቡ ገልጸዋል። ትራምፕ አክለውም ይህን ማየቱ በጣም ያሳዝናል። በነገው ዕለት ስልክ መደወል ይኖርብኛል። ጦርነቱን ለማስቆም ከኔ ውጭ ማንም ስልክ ደውሎ መፍትሄ ማምጣት አይችልም ሲሉ ተደምጠዋል። በመሆኑም የዓለም አቀፉ ማህበረሰብና የሁለቱ ሀገራት መሪዎች የታይላንድ ጠቅላይ ሚኒስትር አኑቲን ቻርኒቪራኩልና የካምቦዲያ ጠቅላይ ሚኒስትር ሁን ማኔት ግጭቱን ለማብረድ ወሳኝ ይሆናል የተባለውን የፕሬዝዳንት ትራምፕን የስልክ ጥሪ በመጠባበቅ ላይ ይገኛሉ ተብሏል። አሁን ደግሞ ዕለታዊ የውጭ ምንዛሬ ተመን መረጃን ከኢትዮጵያ ንግድ ባንክ ባገኘነው መረጃ መሰረት ወደ እናንተ እናደርሳለን። ዛሬ ማለትም ሐሙስ ታህሳስ 2 ቀን 2018 ዓ.ም አንድ አሜሪካ ዶላር በ151 ብር ከ60 ሳንቲም እየተገዛ በ154 ብር ከ64 ሳንቲም እየተሸጠ ይገኛል። አንድ ፓውንድ ስተርሊንግ 198 ብር ከ38 ሳንቲም እየተገዛ 202 ብር ከ35 ሳንቲም እየተሸጠ ነው። አንድ ዩሮ 176 ብር ከ50 ሳንቲም እየተገዛ 180 ብር ከ3 ሳንቲም እየተሸጠ ይገኛል። አንድ ስዊዝ ፍራንክ 184 ብር ከ98 ሳንቲም እየተገዛ 188 ብር ከ68 ሳንቲም እየተሸጠ ነው። አንድ ኩዌት ዲናር 484 ብር ከ60 ሳንቲም እየተገዛ 494 ብር ከ29 ሳንቲም እየተሸጠ ይገኛል። አንድ ቻይና ዩዋን 21 ብር ከ4 ሳንቲም እየተገዛ 21 ብር ከ46 ሳንቲም እየተሸጠ ነው። አንድ የተባበሩት አረብ ኤምሬት ድርሃም 41 ብር ከ28 ሳንቲም እየተገዛ 42 ብር ከ10 ሳንቲም እየተሸጠ ይገኛል። አንድ የሳውዲ ሪያል 40 ብር ከ40 ሳንቲም እየተገዛ 41 ብር ከ21 ሳንቲም እየተሸጠ ይገኛል። የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የሰዓቱ ዜናዎቻችን ተጠናቀቁ።